እንዲሁ ይቅር እንደተባባልን ይቅር እንድንል ተጠንቀቁ ይላል የመጽሐፍ ቅዱስ ቃል። ወንድሜ ቢበድለኝ 7 ጊዜ ብቻ ነው ወይ ይቅር ምለው? ሻሎም ሻሎም ቅዱሳን፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን። ዛሬ ደግሞ ወደ እናንተ አዲስ አንድ ነገርን ይዤ መጥቻለሁ። እሱም አዲስ ነገር ምንድን ነው? አንድ ርዕስ ይዤ መጥቻለሁ። ጌታ ይመስገን። እሱም የትምህርቴ ርዕስ ይቅርታ በረከት ነው በሚል ነው የምናወራው። ዛሬ ደግሞ ለየት ያለ ይቅርታ በረከት ነው በሚል ርዕስ እንድናወራ ፈልጋለሁ። ስለዚህ እግዚአብሔር ይመስገን፣ ባለፈው ስለ እግዚአብሔር ተናግረናል። እግዚአብሔርን ስለ እግዚአብሔር ብዙ ነገር እያወራን መተናል። ግን ስለ በረከት አውርተናል ባለፈው። እግዚአብሔር የሚሰጠን በረከት ምን እንደሆነ ብዙ ነገር አይተናል። ግን ከዛ የተያያዘ ነው። በይቅርታ ውስጥ ደግሞ በይቅርታ ውስጥ ያለውን በረከት ደግሞ እናያለን። እግዚአብሔር በረከት ሰጥቶናል ኦልሬዲ ስንል ነበር አይደል ባለፈው ቪዲዮአችን ላይ። አሁን ደግሞ እግዚአብሔር የሚሰጠን ከእግዚአብሔር ጋር ይቅርታ ማለት ይቅር ማለት በራሱ በረከት እንደሆነ እናያለን። ይቅር ማለት በረከት ነው በሚል ርዕስ ማለት ነው። እሺ፣ ስለዚህ ይቅርታ በረከት ካመጣልን እንደዚህ አለ። በመጽሐፍ ቅዱሳችን ውስጥ ስለ ይቅርታ 200 ጊዜ ተጽፏል። በብሉይ ኪዳንም በአዲስ ኪዳንም በብሉይ ኪዳንም 200 ጊዜ ተጽፏል። በመጽሐፍ ቅዱሳችን ላይ ደግሞ ተደጋጋሚ የተጻፈው የእግዚአብሔር ትኩረት ያለበት ሲደጋገም የእግዚአብሔር ትኩረት እንዳለበት እንረዳለን ማለት ነው። ስለዚህ ይቅርታ እግዚአብሔር የሚፈልገው ነገር ነው ማለት ነው። ደጋግሞ 200 ጊዜ ተጽፏል በሁለቱም በአዲስና በብሉይ ኪዳን መካከል ማለት ነው ስለ ይቅርታ። ስለዚህ ይቅርታ በረከትን ያስገኛል። ይቅር ማለት በረከት ነው። ይቅርታ ማድረግ በረከት ነው እና ይቅርታ በረከት ነው በሚል ይቅርታ በረከት ነው በሚል ርዕስ እናወራለን ማለት ነው። ስለዚህ እንደዚህ ብለን ከተነጋገርን እንግዲህ በምድር ላይ ብዙ ይቅርታዎች አሉ። ሰዎች ለሰዎች ይቅር ይባባላሉ። እንደገና ደግሞ መንግስት ለመንግስት ይቅር ይባባላል። እንደገና ደግሞ በባህላዊ ይቅርታ የሚደራረጉባቸው ስርዓቶች አሉ። በገዳ እንደገና እንደዚህ በቤተ ክርስቲያን ሽማግሌዎች፣ እንደገና ደግሞ በአካባቢ በሀገር በባህላዊ ይቅር የምንባባልበት ስርዓት አለ። እኔ ግን ዛሬ ላወራ የመጣሁት የይቅርታ ነገር ምንድን ነው? ስለ አንድ ይቅርታ ነው። እሱም እግዚአብሔር ስላማከለው ይቅርታ ማለት ነው። በሰማይና በምድር ላይ ስለተደረገው ይቅርታ፣ በሰማይና በምድር ስለተደረገው ይቅርታ እግዚአብሔር ኢንቮልቭ ስላደረገው ይቅርታ ነው የምናወራው ማለት ነው። እሱም ምንድነው? እግዚአብሔር አብ አንድ ልጁን የላከው እርቅ ስላመጣልን፣ እግዚአብሔር አንድ ልጁን የላከው በይቅርታ እኛን ወደ ራሱ እንዳስጠጋን ስለዛ ይቅርታ ነው የምናወራውና እግዚአብሔር አብ አንድ ልጁን የላከው ለምን ይመስላችኋል? ለምንም አይደለም። ይቅርታ ሊለን ነው። ይቅርታን ከራሱ ጋር ሊያስታርቀን ነው። ይህንን እርቅ ነው የምናወራው። ይህንን ሰላም ነው የምናወራው። በሰማይና በምድር ላይ የተደረገውን በክርስቶስ ኢየሱስ የተደረገውን እርቅ ነው የምናወራው ማለት ነው። ከዚህ ቃል እናወጣና የመጀመሪያው ኤፌሶን 4 ላይ ያለውን ቃል ያለው እስቲ ምን ይላል? ኤፌሶን 4:32 ላይ መጨረሻው ላይ ምን ይላል? እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርን ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል የመጀመሪያው ጥቅሴ ማለት ነው። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔር እናንተን ይቅር እንዳላችሁ እንዲሁ እርስ በርሳችሁ ይቅር ተባባሉ። ይሄ ሰማያዊው ሰውና በእግዚአብሔር ያለው መካከል ያለው የይቅርታ ነገር ነው የምናወራው ማለት ነው።
እግዚአብሔር ስለሚወደው ይቅርታ፣ እግዚአብሔር በልጁ ስላስታረቀን ይቅርታ፣ እኛ መካከልና እግዚአብሔር መካከል ያለው የተደረገው የይቅርታ እንደገና ደግሞ እኛ ደግሞ በጎናችን ደግሞ በጎን ከላይ ሳይሆን ከጎን ደግሞ መጀመሪያ ይቅር መባባል እንዳለብን መጽሐፍ ቅዱስ ይነግረናል። እርስ በርሳችሁ ነው የሚለው። እርስ በርሳችሁ የታዘዝነው እርስ በርሳችን ይቅር እንደምንባባል፣ በርህራሄ እንድንታይ፣ ቸሮች እንድንሆን፣ ቸርነትን እንድናረግ፣ ምህረትን እንድናደርግ መጽሐፍ ቅዱስ ይነግረናል፣ ይደግፈናል። ስለዚህ እግዚአብሔር በእግዚአብሔርና በእኛ መካከል የተደረገው ልጁን ሲልክና ይቅር ሲለን እኛ ደግሞ እርስ በርሳችን እንዲሁ ይቅር እንደተባባልን ይቅር እንድንል በዛ ውስጥ ደግሞ በረከት እንዳለ እናያለን። ስለዚህ ሁለተኛ ቆሮንቶስ ላይ ደግሞ ምን ይላል? ሁለተኛ ቆሮንቶስ 5:21 ላይ ምን ይላል? እኛ በእርሱ ሆነን የእግዚአብሔር ድንቅ ሆነን እንሆን ዘንድ ኃጢአትን ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ሃሌሉያ! እኛ በእርሱ ሆነን፣ አያችሁ፣ እኛ በእርሱ ሆነን እግዚአብሔር ጽድቅ እንደሆነ፣ እግዚአብሔር ጻድቅ እንደሆነ፣ ጽድቅ እንደሆነ ማለት ነው እንሆን ዘንድ ኃጢአት የማያውቀውን እርሱን ስለ እኛ ኃጢአት አደረገው። አያችሁ፣ እኛና እግዚአብሔር መካከል ያለው መጀመሪያ እኛና እግዚአብሔር መካከል እርቅ ያደረገው ማን ነው? ልጁ ኢየሱስ ክርስቶስ ነው። ኃጢአት የማያውቀው፣ በደል በድሎ የማያውቀው፣ ንጹህ የሆነው አምላክ ሆኖ ሳለ ከራሱ ጋር ሊያስታርቀን እግዚአብሔር እንደዚህ ያደረገ። በደል የሌለበትን አንድ ልጁን እኛን ከእርሱ ጋር፣ እርሱ ጽድቅ ስለሆነ፣ እግዚአብሔር ጽድቅ ስለሆነ፣ በእግዚአብሔር ፊት በደል ስለሌለ፣ በእግዚአብሔር ፊት ኃጢአት ስለማይገባ፣ ስለዚህ ማንም ሊያስታርቀን ስላልቻለ አንድ ልጁን እሱን ስለኛ ኃጢአት አደረገው። ለይቅርታ፣ እኛን ይቅር ለማለት እግዚአብሔር እንደዚህ ይቅርታ ካደረገልን እንግዲህ ከክርስቶስ የተቀበልነው ምንድነው? ይቅርታን ነው። እግዚአብሔር በባህሪው ይቅር ባይ ነው። ከክርስቶስ የተቀበልነው ደግሞ ባህሪ አለ፣ እሱ ነው ይቅር ባይነት ነው። ስለዚህ እኛ እግዚአብሔር እንደዚህ ከተቀበልን ከእግዚአብሔር እኛ ደግሞ ይቅር ባዮች መሆን እንዳለብን መጽሐፍ ቅዱስ ይነግረናል። ሁለቱንም ፓርት ነው የምናየው እና ጥቅሶች አሉኝ። ጥቅሶቹ አሁንም ደግሞ ኤፌሶን 4:26 አንብቤዋለሁ። ስለዚህ ኤፌሶ ላይ ደግሜ ይዤዋለሁ። ለምን? በቃ እግዚአብሔር ለኛ ያለው ዓላማ ይሄ ነው። በረከቱን በሚለቅበት በይቅርታ ውስጥ ነው የሚለቀው። እርስ በርሳችን ቂም ተያይዞ ከእግዚአብሔር ፊት ጸሎት አይሰማም። የተለያዩ ነገሮች በረከቶች ይቋረጣሉ። ለራሳችን ስንል ይቅር መባባል እንዳለብን መጽሐፍ ቅዱሳችን ይነግረናል። ስለዚህ እሱ ለኛ ኃጢአት ካደረገው እኛ ደግሞ እርስ በርሳችሁ ይላል ኤፌሶን ደግሜ እዛው ቦታ ላይ ኤፌሶን 4:32 ላይ ኤፌሶን 4:26 ላይ ምን ይላል? 26 ይቅርታ፣ ኤፌሶን 4:26 ላይ ምን ይላል መሰላችሁ? ተቆጡ፣ ኃጢአት አታርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፋንታ አትስጡ ይላል። ሃሌሉያ! አያችሁ፣ መቆጣት እንችላለን። እርስ በርሳችን የሚያጋጨን ነገር ሊኖር ይችላል። በምድር ስንኖር ማንም ሳይጣላ የሚውል የለም። ማንም ሳይጋጭ ከሀሳባችን ጋር እንኳን እንጋጫለን ራሳችን እንኳን እና ስለዚህ ከሰዎች ጋር ስንኖር መጋጨት አለ። እንደውም በእኛ በአበሾች ስንተርክ ምላስና ጥርስም ይጋጫል ይላል አይደለ? እኛ አበሾች ስንተርት። ስለዚህ ሰው በሰውነቱ ሰው ከሰው ጋር ሲኖር መጣላት አለ። ስለዚህ ግን ምን እንደሚል ታውቃላችሁ? 26 ላይ በቁጣችሁ ላይ ተቆጡ፣ ኃጢአትን ግን አታድርጉ። አያችሁ፣ ቂም መያዝ ኃጢአት ነው፣ ማሳደር ኃጢአት ነው። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፋንታ አትስጡ። ፀሐይ ገባ ማለት አደራችሁ፣ ኃጢአትን ይዛችሁ ማለት
ይቅርታ ሳታደርጉ አደራችሁ ማለት ኃጢአትን ይዛችሁ አደራችሁ ማለት ነው። ኃጢአትን ይዘን ደግሞ ካደርን ማለት ነው ክርስቶስ ጸሎታችንን አይሰማም፣ ምስጋናችንን አይሰማም። የምናገለግለውን አገልግሎት ከንቱ ነው፣ እዚሁ ነው የሚቀረው ማለት ነው። እግዚአብሔር የሚሰማው እርስ በእርሳችን ከጎን እዚሁ ምድር ላይ ያለውን ወንድማችንን ይቅር ስንባል እርስ በእርሳችሁ እንዳለ ከታች እርስ በእርሳችሁ ቸርና ሩሩ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ እርስ በእርሳችሁ ደግሞ 32 ላይ ይቅር ተባባሉ እንዳለ እንደዛው እኛ ደግሞ በቁጣችን ላይ ፀሐይ እንዳይገባ ለነገ ለከነጎዲያ ከዛ በኋላ ይቅር እለዋለሁ ብለን እንዳንል መጽሐፍ ቅዱስ ያስጠነቅቀናል። ተጠንቀቁ ይላል የመጽሐፍ ቅዱስ ቃል። ተጠንቀቁ። ኃጢአት ነው ይዞ ማደር፣ ኃጢአት ነው ቁጣን ይዞ ማደር፣ ኃጢአት ነው። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፋንታ አትስጡ። ልክ ቂም ይዘን ካደርን በኋላ ለዲያብሎስ ትልቅ እድል ሰጠ ነው። ትልቅ እድል ሌላ ነገሮችን ለማድረግ እድል ተሰጠው ማለት ነው። ስለዚህ ማናችንም ብንሆን ልንጣላ እንችላለን። ፀሐይ ግን እንዳይገባ ይቅር ብለን ሰዎቹን ባናገኛቸው በቴክስት ባንችል ይቅርታ ማድረግ በቴክስት ከራሳችን ላይ አውርደን ማደር አለብን በቦይስ። እኔ እንግዲህ ካልቻላችሁ ነው ግን በይቅርታ ማመን አለባችሁ። በረከት ውስጥ በዛ ይለቀቃል ማለት ነው። ይቅርታ በረከት ነው። ስለዚህ ነው ይሄንን የምናወራው። እንደገና ደግሞ ማቴዎስ ላይ ምን ይላል እስቲ እናያለን። 21 ምን ይላል? በዚያም ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ አለው። ኢየሱስም እንዲህ አለ፣ እስከ 70 ጊዜ 70 እንጂ 7 ጊዜ አይደለም አለው። አያችሁ፣ አይደለም አለው። ስለዚህ መንግስት ሰማያት ባሮችን ሊቆጥሯቸው ይወዳሉ የሚወዱ ንጉሶች። ይሄ ይቅር አሁን የፈለኩት ምንድነው 21 ላይ ያለችውን አያችሁ። ጴጥሮስ ለክርስቶስ ጥያቄ አቅርቦለታል። ምን ብሎታል? ወንድሜ ቢበድለኝ 7 ጊዜ ብቻ ነው ወይ ይቅር ምለው ብሎ ጠይቋል። አሁን ቅድም ምን ተነጋገርን? በሰውሎች ስንኖር በላይፍ ስታይላችን ላይ በስራ ቦታችን በተለያየ ቦታ ክርስቲያኖችን ባይሆኑ ልንበዳደል እንችላለን። ቂም ለሰዎች ልናደርግ እንችላለን። ሰዎች ሊቀየሙን ይችላሉ። እኛ ደግሞ ሰዎች ሊያስቀይሙን ይችላሉ፣ ልናስቀይም እንችላለን። ስለዚህ ፀሐይ አይውጣባችሁ ካለ ስንት ጊዜ ነው ደግሞ ሲል 70 ጊዜ 7 ጊዜ አይደለም 70 ጊዜ 70 ጊዜ 7 አባዙት። 70 ጊዜ 7 ይቅር እንድንል እግዚአብሔር ራሱ ኢየሱስ ክርስቶስ አዞናል ማለት ነው። 70 ጊዜ 7። ስለዚህ በሰዓት በየሰዓቱ ይቅርታ እስክዝሚ እያለን እንቀጥላለን ማለት ነው። ከንጹህ ከልባችን በአፋችን ብቻ ሳይሆን ከልብ የሆነ ይቅርታ እየሰጠን እየተቀበልን ነው የምንሄደው። በላይፍ ስታይላችን ሰው በምድር ላይ ሲኖር በቃ ይሄ ነገር ልምድ ነው፣ የህይወት መርህ ነው። እንበድላለን፣ ይበድሉናል። ይቅርታ ግን ፀሐይ እንዳይገባበት ይቅርታ የምንለው ስንት ጊዜ ነው? 70 ጊዜ 7። ይቅር ሲሉን የምንቀበለው 70 ጊዜ 7። በሁለቱም ጎን እያያችሁ ነው የምንሄደው እና እንደዛ ነው ያለው ክርስቶስ ኢየሱስ። ስለዚህ ይቅርታ በህይወታችን መሰረታዊነት መንፈሳዊ መለኪያ ነው። ይቅርታ በህይወታችን መንፈሳዊ መለኪያ ነው። አያችሁ፣ መንፈሳዊ መለኪያ ነው ስንል እስቲ ማቴዎስ ላይ እንየው እንደገና። እዚሁ ላይ ምን አለ መሰላችሁ? ከ21 በኋላ 22 ጀምሮ እስከ 35 ያለው እስከ መጨረሻው ኢየሱስም እንዲህ አለ፣ 70 ጊዜ 70 እንጂ 7 ጊዜ አይደለም። ስለዚህ መንግስት ሰማያት ባሮችን ሊቆጣጠሩ የወደዱ ንጉስ ተመለሰች፣ ወደሚቆጣጠሩ መንግስት ተመለሰች ይላል። ምሳሌ የሰጣቸው ቦታ ነው። መቆጣጠርን በጀመሩ ጊዜ አልፎ መክሊቱን ዕዳ ያለበት አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱ ሚስቱን፣ ልጆቹን፣ ያለውን ሁሉ እንዲሸጥና
ዕዳው እንዲከፈልለት ጌታውን አዘዘ። ስለዚህም ባሪያው ወድቆ ሰገደና ጌታ ሆይ ታገሰኝ፣ ሁሉን እከፍላለሁ አለው። በዚያን ባሪያው ጌታ ሆይ ታገሰኝ፣ ሁሉን እከፍላለሁ። በዚያም ጊዜ ጌታው አዘነና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባሮቹ ወጥቶ ዲናር ዕዳ ያለበት አንድ አገኘና ዕዳውን ክፈለኝ ብሎ እያዘነ አለቀሰ። ስለዚያም ባልንጀራውን ባሪያው ወድቆ ታገሰኝ፣ ሁሉንም እከፍላለሁ ብሎ ለመነው። እርሱ ግን አልፈቀደም። ነገር ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹም ይህን ባሮች ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌቶቹ ገለጡ። ከዚያም ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተው። እኔ እንደ ማርኩ ባልንጀራህን የሆነውን ባሪያ ልትምር ለአንተስ አይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚሳቅኑ አሳልፎ ሰጠው። ከእናንተም እያንዳንዱ ወንድሞቹን ከልቡ ይቅር ካላለ ከእናንተም አንዳንዶቹ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ በሰማይ አባቴ ደግሞ የሰማይ አባቴ ያደርገዋል፣ እንዲሁ ያደርገዋል። አያችሁ ምንድነው አሁን እዚህ ጋር ልናገር የፈለኩት? አንድ ነበረ ክርስቶስ ኢየሱስ ያው በምሳሌ የሚናገራቸው ባሪያው በጣም ዕዳ አለበት። በቃ ሚስቱን ልጆቹን አስይዞ በቃ እስከሚከፍል ድረስ ሁሉ ነገር ሊታሰር ወሰነ። እባክህ ከፈለኝ ብሎ በጌታው ፊት ወደቀ። ያ ጌታው ግን አዝኖ ተወለት። ልክ እኛ እንደተማርን እኛም ይቅርታ ማድረግ አለብን። እሱ ሰውየው ምን ማድረግ ነበረበት መሰላችሁ? ከዛ ሰውዬ የተማረውን ይቅርታ ለዛ ለጓደኛው ባሪያ መተው ነበረበት፣ መጠበቅ ነበረበት። ምክንያቱም ተምሯል። ስለዚህ ክርስቶስ ኢየሱስ ያስተማረን ምንድን ነው? ይቅርታ ነው። አንድ ልጁን ልኮ እግዚአብሔር አባት ያስተማረን፣ እግዚአብሔር አብ ያስተማረን በልጁ በክርስቶስ ኢየሱስ ይቅርታ ካለን እርስ በእርሳችን እኛ ደግሞ ይቅር መባባል እንዳለብን ነው ይህ ክፍል የሚያስረዳ። እንግዲህ እኛ ይቅር ከተባባልን ይቅር ማለት አለብን። ስለዚህ መንፈሳዊነት መለኪያው ምን መሰላችሁ? መንፈሳዊነት አንድ ሰው መንፈሳዊ ነው ብለን ስንል ይቅር ማለት መቻል አለበት። ምህረት ማድረግ መቻል አለበት። ይቅር ስለተባለ እሱ ደግሞ ሰዎችን ይቅር ማለት መቻል አለበት። ይቅርታን ደግሞ መቀበል አለበት፣ መስጠትም አለበት። ይህ ነው መንፈሳዊነታችን ማለት ነው። በዛ ውስጥ ይቅርታ ማድረግ በረከት ነው። ሃሌሉያ። ይቅርታ መስጠት፣ ይቅርታን መቀበልም የማንችል ከሆነ ምን እንደሆነ ታውቃላችሁ? ትዕቢት አለብን ማለት ነው። አስምሩልኝ። ሰው ይቅርታን የማይቀበል ይቅርታን የማያደርግ ሰው ከሆነ ራሱን ይፈትሽ። እኔም እናንተም ዛሬ እኔ እውነት ይቅርታ እቀበላለሁ ከልቤ? ሰዎች ሲበድሉኝ እኔ ደግሞ ለሰዎች ይቅርታ ጠይቃለሁ ከልቤ? እተዋዋለሁ? እንደ ክርስቶስ ኢየሱስ እኛን ኃጢአት እንደረሳልን እረሳለሁ? እንደዛ ካልሆነ በቃ ትዕቢት አለ ማለት ነው መሀላችን ላይ በውስጣችን። ካልሆነ እንመርምር ራሳችን ከዚህ ቃል የተነሳ። ምክንያቱም ትዕቢት ነው። መቀበልም መስጠትም ካልቻልን ምንድነው? ትዕቢት ነው። ስለዚህ ማንም ሰው ከዚህ ነፃ መሆን አለበት ማለት ነው። ማንም ሰው ከዚህ ነፃ መሆን አለበት። ምክንያቱም እግዚአብሔር ያልሰጠንን ነገር አይጠይቀንም። ይቅርታ አድርጉ ሲለን ያልሰጠንን ነገር አይደለም፣ ሰጥቶናል። እግዚአብሔር ይቅር ስላለን ነው
እግዚአብሔር እንዲና እንደ አድርጉ ካለ የሰጠንን ነገር ነው የሚቀበለን መልሶ። እግዚአብሔር ይቅር በሉ ካለን ለኛ ሰጥቶናል ይቅርታ አይደለ? እኛ ደግሞ ማድረግ እንዳለብን ይቅርታ መስጠትም መቀበልም የሚጠይቀን እርሱ እግዚአብሔር እሱ ራሱ ስለሰጠን ነው፣ ባህሪው ስለሆነ ነው። ከዛ ከክርስቶስ የወረስነው ባህሪ ስለሆነ ነው። ስለዚህ ይቅርታ ማድረግም መስጠትም ከክርስቶስ የወረስነው ነው። ያ ነገር ግን ከሌለ በቃ እኛ ትዕቢተኞች ነው። በግልጽ ስነግራችሁ ትዕቢት አለ ውስጣችን ማለት ነው። ይቅርታ አለማድረግ ትዕቢት ነው። ይቅርታ አለመቀበል ትዕቢት ነው። በቃ ይህ ነው የሚለው መጽሐፍ ቅዱስ፣ ትዕቢት ነው። አያችሁ፣ ያ ሰውዬ ተምሮ ይቅርታ እንደተደረገለት አይቶ ትዕቢት ስላለበት ጓደኛውን፣ ባሪያ የሆነውን ጓደኛውን ወስዶ እስር ቤት አስገባው። ትዕቢት አለበት ማለት ነው። ይቅርት እንደተባለ ይቅር አላደረገም። ይቅር እንደተባለ ይቅርታን አልሰጠም። እና ስለዚህ ይቅርታን መቀበሉንም ሆነ ይቅር ሰው ለምንድን ነው ይቅር ማለት የሚከብደው ብለን ስንል ለምን ያቀተዋል ደግሞ ይቅርታ ማድረግ ስንል ትዕቢት በውስጡ አለ ማለት ነው። ሌላው ደግሞ ለራሳችን ማዘን ነው። ሌላው ነጥብ ምንድነው? አንደኛ ትዕቢት ነው። ሁለተኛ ለራስ ከማዘናችን የተነሳ ነው። አንደኛ ትዕቢት ስላለነ በውስጣችን፣ ሁለተኛ ደግሞ ለራስ ከማዘናችን የተነሳ ነው። በጣም ለራሳችን እናዝናለን፣ በጣም ለራሳችን እንጠነቀቃለን። ከዛ የተነሳ ይቅርታ ማድረግ አንፈልግም። ለምሳሌ አሁን እህቶች፣ በተለይ እኛ እህቶች በጣም ለራሳችን እናዝናለን። በጣም ለራሳችንና እንዲያድርጎኝ አደረገሽ ይቅርታ ማድረግ አለብሽ። በቃ ከትዕቢት ወጥተሽ ለራስሽ ከማዘን ወጥተሽ ምን ማድረግ አለብሽ? በቃ ከራስሽ ማዘን ወጥተሽ ምንድነው ማድረግ ያለብሽ? ይቅርታ ማድረግ። ይቅርታ ስታረጊ ያኔ ትዕቢትም የለብሽም፣ ራስሽ ከማዘንም ነፃ ትወጫለሽ። በነገራችን ላይ ለራስ ማዘን በጣም ከባድ በሽታ ነው። በጣም ከባድ በሽታ ነው። ማርታን እናያለን፣ ከመጽሐፍ ቅዱስ ላይ ማርታን እናያለን። ለኢየሱስ ክርስቶስ ምን አለችው? ክፍሉን አላወጣውም፣ እንደዚሁ ታሪኩን ስለምናውቀው እናገራለሁ። ማርታ ምን አለችው? ለምሳሌ ማርታ አየች፣ ትሰራለች፣ ወደዚህ መስራቷ ጥሩ ነው፣ ማገልገሏ ጥሩ ነው፣ የተጠራችበት ነው፣ ምግቡን ምኑ ማቀራረብ በቃ እሷ የፈቀደችው ነገር ነው። ግን ስታገለግል በፈቃደኝነት እያገለገለች እንደሆነ በቃ አውቃ ማገልገል ነበረባት። ሄዳ ግን ለራሷ አዘነች። ምን አለችው? ኢየሱስን አታዝንልኝም ወይ? ያት እሷ ቁጭ ብላ እኔ ወደዚህ ስትለው ማርታ ለምን ትባክኛለሽ? መባከን ይዛለች። ለምንስ ትጨናነቂያለሽ? የሚያስፈልገው አንድና ጥቂት ነገር ነው። ማርያም ደግሞ መርጣለች፣ ትልቁን ነገር መርጣለች። በእግሩ ስር ቁጭ ብላ መማር መርጣለች። ስለዚህ እህቶች በጣም እኔ ወንዶችን እዚህ ጋር ምሳሌ አልሰጥም። እህቶች እኛ ራሳችን ምንድነው ለራሳችን በጣም እናዝናለን። ይህ ሁለተኛው ነጥቤ ነው ማለት ነው፣ ለራስ ማዘን። ይህ ለራስ ማዘን በነገራችን ላይ በጣም የሚጎዳን ነው። ሰው ለራሱ ካዘነ ህይወቱ ወደ ታች እያሽቆለቆለ መንፈሳዊ ነገሩ እያሽቆለቆለ ይሄዳል ማለት ነው። በኔ ያልቃል ማለት ነው። ለራሱ በጣም ካዘነ ጥሩ አይደለም። ሲጀምር ለራሳችን ማዘን የለብንም በዚህ ጉዳይ ላይ፣ በይቅርታ ጉዳይ ላይ ማለት ነው፣ በሌላ ጉዳይ ሳይሆን። አያችሁ፣ ለራስ ማዘን እኔ እንዲያድርጌ እሱ እንዲያድርጎኝ፣ ከባለትዳር የሆናችሁ ከባሎቻችሁ ጋር እኔ እንዲያድርጎኝ በቃ ስትከሱ ነው የምትውሉት። እንደ ማርታ እኔ አላሳዝንም ወይ ለሽማግሌ ስትናገሩ ነው የምትውሉት። ኖ ለጓደኞቻችሁ ባሎቻችሁን ስትከሱ ኖ፣ እንደዛ ለራሳችሁ አትዘኑ። ሊበድሏችሁ ይችላሉ፣ ይቅርታ አድርጉ። ይቅርታ ማድረግ ልመዱ። ከዛ እናንተ በልባችሁ ይቅር ስትሉ እነሱ ወደ ይቅርታ ይመለሳሉ። ክርስቶስን አሳዩዋቸው። ለምን? የወረስነው ባህሪ ከክርስቶስ ምንድነው? ይቅር ባይነትን ነው። ከእግዚአብሔር ባህሪ የወረስነው ይቅር ባይነትን ነው። ሃሌሉያ። ስለዚህ ለራስ ማዘን በጣም ለራሳችን ማዘን ስንጀምር የመንፈሳዊ ህይወታችን ወደ ታች እያዘቀጠና እያሽቆለቆለ መምጣት ይጀምራል። ሰው ለራሱ ማዘን ሲጀምር እኔ ነኝ። በሶስተኛ ደረጃ ምንድነው? በሶስተኛ ሰው ለራሱ ማዘን ሲጀምር እኔ ነኝ ሁሉንም ማውቀው፣ ሌላ ሰው ስለኔ ማንም አያውቅልኝም። ሰው ለራሱ ማዘን ሲጀምር እኔ ነኝ የማውቀው ማለት ነው። በቃ ሁሉን ራሴ ነኝ የማውቀው።
የሚያዝንልኝም ሰው ደግሞ ማንም የለም። በቃ ለሱ የሚያዝንለት ሰው እንደሌለ እሱ ለራሱ ብቻ አዋቂ እንደሆነ አድርጎ ይወስዳል። አልፎም ተርፎም ከጌታ ጋር የሚጣሉ ሰዎች አሉ። በዚህ ጉዳይ ጌታ እንደዚህ አድርጎኝ ከሰዎች ክስ ደግሞ ወጥተው ወዴት ይሄዳሉ መሰላችሁ? ወደ ጌታን መክሰስ ይጀምራሉ። ከጌታ ጋር ኩርፊያ ይጀምራሉ። አያችሁ፣ ጌታ ለኔ እንደዚህ ሆኖ፣ ጌታ እንደዚህ አድርጎኝ፣ እኔ እንደዚህ ሁልጊዜ እያሉ ለራሳቸው በማዘን ከጌታ ድረስ ሰዎች ጌታን ማኩረፍ እስከ መድረስ ይቀጥላሉ ማለት ነው። ለራሳቸው ከማዘናቸው የተነሳ ጌታን የሚያኮርፉ ሰዎች አሉ። ከራሳቸው ከማዘናቸው የተነሳ በጣም ለራስ ማዘን በጣም አደገኛ ነገር ነው ማለት ነው። ለራስ ማዘን አደገኛ ነገር ነው። ለራስ ማዘን ስንት ነጥብ አየን? በቃ ለራሳችን በጣም ካዘን ህይወታችን እያሽቆለቆለ ይሄዳል። ሰዎችን በቃ እኛ መክሰስ እንጀምራለን። አልፈን ተርፈን ደግሞ ከእግዚአብሔር ጋር ያለንን ነገር ኩርፊያና እግዚአብሔርን ወደ መክሰስ እንደዚህ ያደረገኝ ያለ በውስጣችን ከእግዚአብሔር ጋር ጸብ እናመጣለን፣ እናኮርፋለን። እግዚአብሔር መጸለይ አትችሉም። ከዛ በኋላ በቃ እኔ እግዚአብሔር እንደዚህ እኔ እያየኝ አይደለም እኔ ምናምን ብላችሁ ማጉረምረም ውስጥ እንገባለን። ስለዚህ በጣም አደገኛ ስለሆነ ከዚህ መቆጠብ አለብን። ከትዕቢት፣ ራስ ከመውደድ እና ደግሞ በቃ ከራስ መውደድና ለራስ ማዘን መውጣት አለብን ማለት ነው። እሺ፣ ሌላው ደግሞ ምንድነው? እና ሌላው ሰው ምን እንደሆነ ታውቃላችሁ? አንድ ጥቅስ አለኝ እዚህ ላይ ዮሐንስ 3 ላይ 17 ላይ ምን ይላል? አንድ ጥቅስ ልጣለ እዚህ ላይ ምን አለ መሰላችሁ? ዮሐንስ 3 ላይ ምን ይላል? የምታውቁት ቃል ነው። 3:17 ላይ እንደዚህ ይላል፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በቃ እግዚአብሔር አንድ ልጁን ወደ ዓለም የላከው ይቅርታ እንዲያደርግልን እንዲምረን ነው እንጂ ከራሱ ጋር እንዲያስታርቀን ነው እንጂ ለፍርድ አይደለም። ስለዚህ በአራተኛ ደረጃ ምን እንሆናለን? ፈራጆች እንሆናለን። የሰውን ኃጢአት በቃ እንዲያድርጉ እያልን ሰዎችን መፍረድ እንጀምራለን። የራሳችንን ነገር ሳናይ ሰዎች ያደረጉትን ነገር እያጎላን ሰዎች ላይ መፍረድ እንጀምራለን። እኛ ለመፍረድ አልተጠራንም። ክርስቶስ ኢየሱስ አንድ ልጁን የላከው እግዚአብሔር በዓለም ላይ ለመፍረድ አይደለም፣ ለይቅርታ ለማድረግ ነው። ስለዚህ እኛ ፈራጆች ስንሆን ጥሩ አይደለም። ከራስ ከመውደድ ደግሞ አልፎ አራተኛው ነጥቤ ፈራጆች መሆን የለብንም። ፈራጆች ከሆንን ሰውን በመክሰስና በመፍረድ ውስጥ ራሳችንን ንጹህ በማድረግ ውስጥ እኛ ራሳችን በኃጢአት እንወድቃለን ማለት ነው። እግዚአብሔር የሚወደው ነገር አይደለም። እግዚአብሔር ራሱ እንኳን በጣም በድለ ነው ይቅርታ ያደረገልን በልጁ በክርስቶስ ኢየሱስ ለመፍረድ ሳይሆን ለማዳን ነው። ዓለምን እንዲሁ ለማዳን ነው። እንዲሁ ወዷልና እንጂ እንደዚህ አይደለም፣ እንደምናስበው አይደለም። ስለዚህ እግዚአብሔር ባህሪው መፍረድ ሳይሆን፣ የእግዚአብሔር ባህሪ ፍርድ ሳይሆን፣ ዓለምን የወደደበት ፍርድ ሳይሆን፣ የእግዚአብሔር ባህሪ ፍቅር ነው። ሰውን የወደደበት በፍቅር ነው። አንድ ልጁን እስከ ሞት እስከ መስጠት የወደደበትን ፍቅር ነው ያስተማረን። እሺ፣ በገላትያ 6 ላይ ደግሞ ምን ይላል እስቲ መጽሐፍ ቅዱስ? ይቅርታ ልብ እንዲኖረን ወይም ደግሞ ይቅርታ በረከት እንዲሆንልን። ሃሌሉያ። ገላትያ 6 ላይ አንድ ላይ ምን ይላል? ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ መንፈሳዊ የሆናችሁ እናንተ እንደዚህ ያለውን ሰው በየዋህ መንፈስ አቅኑ እንደ ደግሞ አንተም ደግሞ እንዳይፈረድብህ ራስን ጠብቅ ይላል። አያችሁ፣ ስንፈርድ ይፈረድብናል ማለት ነው። አያችሁ፣ ለሰዎች ፍርድ ስናቀርብ በፈረድንበት እኛም ደግሞ ሌላ ሰዎች የሚፈርዱብን ይመጣሉ ማለት ነው። አንተም እንዳይፈረድብህ ጠብቅ ራስን።
ስለዚህ እኛ ለመፍረድ አይደለም የተጠራነው፣ ይቅርታ ለማለት። ሰውየው በጣም ሊያጠፋ ይችላል፣ ሰውየው በጣም በደለኛ ሊሆን ይችላል። ግን እኛ ወንድሞቼ ሆይ ይላል ሐዋርያ ጳውሎስ፣ ወንድሞቼ ሆይ ማንኛውም በደል እንኳን ቢገኝ፣ ሰውየው ማን በመካከላችሁ በደል ያደረሰ ወንድማችሁ ቢሆን መንፈሳዊ ከሆናችሁ፣ እኔ መንፈሳዊ ከሆንኩ፣ መንፈሳዊነታችን በይቅርታ ነው የሚመዘነው ብያችኋለሁ። ይቅርታ ማድረግ ስንችል ነው የምናቀናው። ከሱ በኋላ በመክሰስ ሳይሆን ስለሱ በማማት ሳይሆን ግን ያንን ሰውዬ በየዋህነት በመንፈስ አቅኑት እንጂ አትፍረዱበት። ከፈረዳችሁበት ይፈረድባችኋል። ራስን ከዚህ ተጠንቀቁ ይላል የእግዚአብሔር ቃል። ስለዚህ እኛ በሰዎች ላይ ልንፈርድ አልተጠራንም። እኛ ፈራጆች አይደለንም። ምንድነን? እኛ ከክርስቶስ የወሰድነው ይቅር ባዮች ነን እንጂ ፈራጆች አይደለንም። ሃሌሉያ! ይህ መንፈስ በእኛ ላይ በጌታ በኢየሱስ ክርስቶስ ስም ይፍሰስ። ፈራጅ አንሁን። በቃ ሰውየውን በየዋህነት አስረዳው፣ ጥራው፣ አትማው፣ ንገረው። ወንድሜ ይሄ አጥፍተሃል፣ ይሄ ለአንተ ጥሩ አይደለም። በየዋህና በመንፈስ ነው የሚለው። በየዋህነትና በመንፈስ ሰውየውን ለማቅናት ቀና ደፋ ማለት አለብን እንጂ ያደረገውን ኃጢአት ወስደን ያንን ሰውዬ እየከሰስን ከግብ ውጪ ማድረግ፣ ራሳችን ደግሞ እንዳንከሰስብን መጠንቀቅ እንዳለብን መጽሐፍ ቅዱስ ይነግረናል ማለት ነው። ሉቃስ 22 ላይ ደግሞ ምን ይላል መሰላችሁ? ሉቃስ 22 እንግዲህ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያደረገው እንትን ነው። ሉቃስ እንግዲህ እነሱ በተኙበት እንኳን እሱ ትተውት በተኙበት እንኳን ምን አላቸው ደቀ መዛሙርቱን ኢየሱስ? ከጸሎትም 22:45 ላይ ከጸሎት ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘኑ የተነሳ ተኝተው ሲያገኛቸው ስለምን ተኝታችኋል? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። አያችሁ፣ በመንፈሳዊ ማለት ይሄ ነው። አዘነላቸው ክርስቶስ ኢየሱስ። መተኛታቸው መትካት አለመቻላቸው አዘነላቸው እንጂ አልከሰሳቸውም። ለምንድን ነው እኔ ስጸልይ እናንተ የተኛችሁት? ምን አይነት እንደዚህ ናችሁ? ግብዞች ናቸው አላላቸው። ምንድን ነው ያላቸው? አዘነላቸው። ከአዘኑ ደግሞ የተነሳ ወደ ፈተና እንዳትገቡ በመንፈሳዊ ነገር አዘነላቸውና መከራቸው። ወደ ፈተና መግባት አለ ማለት ነው። ከፍርድ ፈተና ሰው ላይ ስንፈርድ ወደ ፈተና እንገባለን ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? በመንፈሳዊ ነገር መከራቸው። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ተግሳጹን በፍቅር ነው ያስረዳቸው ክርስቶስ ኢየሱስ። ስለዚህ እኛም ለወንድሞቻችን ጸልይ እባክህ፣ በዚህ ነገር እንደዚህ ያደረክን ነው ያለህበት ነገር ስተት ነው እና ይሄንን ጸልየ ይሄንን ብንጸልይበት ልንጸልይ ካንተም ጸልይ፣ በህብረት እንጸልይልህ፣ ወደዚህ ተመለስ እባክህ፣ ትክክለኛ መንገድ አይደለም ብለን ልንመክራቸው እንችላለን እንጂ መክሰስ አንችልም። ለምን? እኛ ከከሰስን ነገ ጧት እኛ ላይ ይፈረዳል ማለት ነው። ከተሰፈርንበት መሰፈር አይቀርም ይላል ሌላ ቦታ ደግሞ። ስለዚህ እኛ በመንፈሳዊ መልካምነት በተሞላ መገሰጽና መመለስ አለብን። እሺ እና ስለዚህ በሰዎች መካከል ፈተና ይኖራል። ጌታ ፈተናን የሚለው ይቅር አለመባባልን ጭምር ነው። ፈተና የሚለው ይቅር አለመባባልን ጭምር ይለዋል። እግዚአብሔር አንድ ልጁን ወደ ዓለም የላከው ለፍርድ አይደለም ለማዳን ነው እንጂ። ይህን ተናግሬዋለሁ፣ መልሼ የተናገርኩት ጽፌዋለሁ ደግሜ ማለት ነው። መንፈሳዊነት መንፈሳዊነት ማለት በየዋህነት ከቶ ሰዎችን በትዕቢት ሳይሆን በየዋህነት መምከርና መመለስ ነው። ጌታ ኢየሱስ ከደቀ መዛሙርቱ ጋር በሚያደርገው አካሄድ የሄደውን እጅግ አስገራሚ ነው። እርስ በርሳቸው እንዴት መኖር እንዳለባቸው በደንብ አሳይቷቸዋል። ስለዚህ እኛም ዛሬ ሁላችንም እርስ በርሳችን እንዴት እንደመኖር እንዳለብን ቃሉ ላይ እንደተጻፈው በህይወት መኖር አለብን ማለት ነው።
አያችሁ ጴጥሮስ ጌታን እንዴት አድርጎ እንዳወቀው ወደፊትም እንዴት አድርጎ እንደሚቀጥል ያውቀው ነበር። ጌታ ሆይ አልክድህም ይለው ነበር። ጌታ ሆይ እኔ አልተውክም ይለው ነበር። ግን ኢየሱስ ክርስቶስ እንደሚክደው ነገረው። ከአንድም 3 ጊዜ ካደው። አያችሁ ስለዚህ ጌታ ያውቅ ነበር ጴጥሮስ እንደሚክደው ያውቅ ነበር። ግን ጴጥሮስን እኮ በይቅርታ ነው የተቀበለው። ክዶት 3 ጊዜ ዶሮ ትጮሃለች። ከዛ በኋላ እሱም እንደ ካደው አይተናል በመጽሐፍ። ጌታ እንደሚክደው በደንብ ያውቅ ነበረ። ጌታ ግን እንደገና ደግሞ ከእንትን በኋላ ከምንድነው ከእንትን በኋላ ጥሩልኝ ከትንሣኤ በኋላ ግን ሲገናኙ አዝኖ በጣም መሮት አዝኖ ሲተያዩ ጌታና ታውቁታ በፍጹም አላውቀውም ይሄን ሰው የታውቃል ገረድ ፊት ካደው በፍጹም ከኔ ጋር አልነበረም ካደ አካሄዱ አነጋገሩ እሱን ይመስላል በፍጹም ብሎ ከኢየሱስ ጋር ተያዩ ይላል መጽሐፍ ቅዱስ። በዛ በጣም አማሮ በጣም ተማሮ አለቀሰ። እንደገና 3 የዶሮ ድምፅ ሲጮህ ያትዝ አለው የተናገረው ቃል። ስለዚህ ጌታ ያውቅ ነበረ ጴጥሮስን እንደሚክደው ያውቅ ነበረ። ከዛ በኋላ በደንብ ያውቅ ነበረ። ከዛ በኋላ ክርስቶስ ኢየሱስ ግን በጌታ የተቀበለው ከትንሣኤ በኋላ እንደዛ አይደለም። ኃይልን ከተቀበለ በኋላ እንደዛ አይደለም። ጴጥሮስ አይደለም ተለወጠ። 99 ዲግሪ ተለወጠ ጴጥሮስ። ያቀዝቃዣው እግሬን አታጥበኝም፣ እግራቸውን ሲያጥባቸው እግሬን አታጥበኝም፣ ኖ እኔ እግሬን አታጥበብኝ በመካከላችን ኖ፣ ከዛ በኋላ ከኔ ጋር አትቀጥልም ሲለው ምን አለ? እሺ እጄንም እግሬንም እጠበኛለሁ። ስለዚህ ጴጥሮስን ያውቀዋል እግዚአብሔር ኢየሱስ ያውቀዋል። የጴጥሮስን አካሄድ በደንብ ያውቀው ነበር፣ ልቡን ያውቀው ነበር። ስለዚህ ከዛ በኋላ ጌታ ምን አለው? ጴጥሮስን ጌታ ምን አለው? ጌታም ትወደኛለህን ብሎ ጠየቀው። አዎ ጌታ ሆይ ትወደኛለህን ብሎ ጠየቀው። አንተ ታውቃለህ አለው። አያችሁ እዚህ ጋር አንተ ታውቃለህ በማለት ውስጥ ሚስጥር የጌታ ልብና የጴጥሮስ ልብ ተገናኘ። አንተ ታውቃለህ ማለት ትልቅ ነገር ነው። እወድሃለሁ እንለዋለን፣ አሁን ወደዋለን ብለን እናወራለን ባፋችን። በልባችንን የሚያውቀው ክርስቶስ ነው። ምን አለው? አንተ ታውቃለህ። ያኔ ሁለቱ ከልባቸው ጋር ተገናኙ። እግዚአብሔርም እንዲረዳው አንተ ታውቃለህ ብሎ አሳልፎ ሲሰጠው ክርስቶስ ኢየሱስ ደግሞ ከዛ በኋላ እንዳይክደው አድርጎ ነው የሰራው እስከ ሞት። አያችሁ ልባቸው ያኔ ነው የተገናኘው። ከዛ በኋላ ምን አለው? ጠቦቶቼን ጠብቅ፣ በጎቼን ጠብቅ ብሎ ኃላፊነት ሰጠው። ከዛ በኋላ ነው የክርስቶስና የጴጥሮስ ነገር የቀጠለው። ስለዚህ ይቅርታ ማድረግ ምን እንደሆነ ታውቃላችሁ? ይቀጥላል፣ ህይወትን ያስቀጥላል። ጴጥሮስ ክርስቶስ ኢየሱስ ከመሞቱ በፊት ክዶት ነበረ። ግን ይቅርታ ካረገለት ከተመለሰ በኋላ ኃይልን ከተቀበለ ኃይልን ጌታ ኢየሱስ ከሄደ በኋላ ነው ኃይልን የተቀበሉት አይደል? ከዛ በኋላ ነው አገልግሎት የጀመረው። ጠቦቶቼን በጎቼን ጠብቅ ብሎ 3 ደጋግሞ ተናገረው። ትወደኛለህን? በጣም እየተነካው ነው የምናገረው። ትወደኛለህ? እኔ ትወድኛለሽ ይለኛል ጌታ። ትወድኛለሽ ቢለኝ አዎ ልለው እችላለሁ በአፌ፣ ግን የልቤን የሚያውቅ አንተ ታውቃለህ በሉት። ያኔ ይሰራችኋል በልሱ አሳልፎ በመስጠት ውስጥ። ሃሌሉያ። ስለዚህ የጴጥሮስና የጌታ ልብ የተገናኘው አንተ ታውቃለህ ባለበት ቅስፈት ውስጥ ነው የጴጥሮስ ልብ ጌታ የሰራው። ስለዚህ እንደዚህ ነው የሆነው። ከዛ በኋላ ምን አለው ጌታ? በጎቼን ጠብቅ፣ ጠቦቶቼን ጠብቅ አለው። እረኛ አደረገው። ምን እዛ ጋር አሳ አጥማጅ ሆኖ ያመጣው ጌታ እስከ መጨረሻ የሰው አጥማጅ አደርግሃለሁ ያለው ጌታ አሁንም አስቀጠለው። በይቅርታ ውስጥ በመማር ውስጥ በመፍረድ ውስጥ ነው እንዴ? በይቅርታ ውስጥ ለጴጥሮስ ያደረገለትን ይቅርታ እዚህ ጋር እናያለን። ስለዚህ እኔና እናንተም ይቅርታ ስናደርግ የሚቀጥል ህይወት፣ የቆመው ህይወታችን፣ እስታክ ያደረገው ህይወታችን ይቀጥላል ማለት ነው። ሃሌሉያ። ስለዚህ ይቅርታ ማለት አገልግሎታችን ሊሆን ይችላል። ስቶፕ አድርጎ የቆመ ስታክ አድርጎ የቆመ የግል ህይወታችን ይሆናል፣ በረከታችን ይሆናል፣
ስራችን ይሆናል። ነገሮቻችን በልጆቻችንና በእኛ መካከል በባሎቻችሁና በእናንተ መካከል ያለው በትዳራችሁ በህይወታችሁ በማንኛውም ነገራችሁ የቆመ ነገራችሁ አለ ፈትሹ። ይቅርታ አድርጉ፣ ይቅርታ ስጡ፣ ይቅርታ ተቀበሉ። ዛሬ እኔ ይሄን ትምህርት ስሰራ ይቅርታ አድርጌ ነው። በጣም የሚገርማችሁ ከእቴ ጋር በጣም በሆነው ኬዝ ተጣልተን ነበርና እኔ እሷ ለኔ ብላ ነው በዚሁ አጋጣሚ እንዲህ ስናገር ዝም ብዬ የማልኖርበትን አልናገርም። ወደ 4 ወር 5 ወር 6 ወር ተዘጋግተናል። እኔም እየቀጠልኩ ነው። ግን እኔ ለምን አልተቀበለችኝም ነው። እኔ የሆነ ነገር ፕሮሰስ ጀምሬ ነበር። ኖ አይሆንም። ለካ እሷ የጌታ መንፈስ ሪጀክት ያደርጋታል። ጥሩ እንዳልሆነ ነገሩ ለኔ ጥሩ እንዳልሆነ ይሰጣት ነበረ መልክ። ዛሬ ነው የተነጋገርነው። ከመስራቴ በፊት ይሄን ቁጭ ብዬ ሳጠና በቃ ከሷ ጋር ይቅርታ ደግሞ ጌታም አዘዘኝ በጸሎት መካከል ይቅር በይ ሰዎችን ብሎ መንፈስ ቅዱስ ጠዋት በሰው ተናገረኝ ስጸልይ ማለት ነው በብረት እና ከዛ በኋላ ምንድነው ይቅርታ ማድረግ ወዲያው አደረኩና ይሄን ለመስራት ቻልኩኝ። ስንት በቃ ያሰብኩት የጻፍኩት ከትላንት ወዲያ ምናምን ነው። ግን በዛ ውስጥ ያለው ጌታ መጀመሪያ ይቅር ማለት እንዳለብኝ አስተማረኝ። መጀመሪያ መልእክቱን አመጣ። ጸጥ አላለኝ መንፈስ ቅዱስ። ይሄን እንድሰራ ማልኖርበትን ነገር እንድሰራ አልተፈቀደልኝም። ስለዛ ምን አደረኩኝ? ይቅርታ እያለቀስኩኝ ስደውል አላገኘዋትም። ኢትዮጵያንም ትኖር ቮይስ አደረኩላት። ወዲያው መለሰችልኝ። ይቅርታ እንደምትወደኝ ነገረችኝ። ለሷ ለኔ ብላ እንደሆነ ሪጀክት እንደሚያረጋት መንፈስ ቅዱስ በቃ አለቀ። እዚህ ጋር ተፈታ። ዛሬ ኖሬበታለሁ ያንን ይቅርታ። ተፈታ ነገራችን። የእናቴ ልጅ ነች፣ ታናሼ ነች። እንደ ታላቅ እኔ ትልቅ ቦታ እንድደርስ ስለምትፈልግ ነው እንጂ እንትን አይደለም። ስለዚህ ኢየሱስ ያንን ያደረገለት ምህረት አስቀጠለ። ስለዚህ ዛሬ እኔ እዚህ ላይ ቆሜ አሁን የሚቀጥል አገልግሎት አለኝ ማለት ነው። ቀጠለ አገልግሎቴ። ቆሞ ነበረ፣ ጽፌው ቁጭ አድርጌው ነበረ። ቀጠለ አገልግሎቴ። በአገልግሎታችሁ፣ በህይወታችሁ፣ በማንኛውም ህይወታችሁ፣ በማንኛውም ላይፍ ስታይላችሁ ላይ ይቅርታን አድርጉ፣ ይቅርታን ተቀበሉ። ከዛ የሚቀጥል ህይወት አለ፣ አይቆምም። ሃሌሉያ። እንደዛ ነው የሚሆነው። ስለዚህ ሳሳጥረው በጣም ጌታ መንፈስ ቅዱስ እየነካኝ ነውና እያስተማርኩ ያለሁት። ጌታ ይባረክ። ክብር ለመንፈስ ቅዱስ ይሁን። ማንኛውም አገልግሎታችሁ ይቀጥላል ብያለሁ። ስለዚህ ኢየሱስ የሚወደው መውደድ ኢየሱስ የምንወደው ሰው ኢየሱስን የምንወደው ሰዎች ከሆንን በአጠቃላይ ምህረት ማድረግ አለብን። በምን ውስጥ ነው የምንተያየው? ኢየሱስን መውደዳችን ምህረት በማድረግ ውስጥ። ትልቅ ሚስጥር ይሄ፣ ትልቅ ብርሃን ነው። እኔ ለሰዎች ይቅርታ ካደረግኩ፣ እኔ ይቅር ምል ከሆነ ለካ ጌታን ወደዋለሁ ማለት ነው። ይቅር ሳልል ግን ይቅር ሳልባባል የሰማይ አባቴን ወዳለሁ አትበሉኝ፣ እርስ በርስ ከጎን ይው ብሏል። እርስ በርሳችሁ መጀመሪያ ብሏል፣ ጥቅሱን ባላወጣ አያችሁ። ስለዚህ ሰዎች በልባቸው አዝነውም ተበድለውም ቢሆን ይቅር ማለት አለባቸው። ይህን የማያደርጉ ከሆነ ትዕቢት አለባቸው ማለት ነው። ትዕቢት የተለያየ የተናገርኳቸው አልደግምም፣ ሰዓት ብዙ ስለሆነ ተናገርኩት። እያንዳንዱ በ4 ክፍል ያስቀመጥኳቸው ትዕቢት ቢሆኑ፣ ራስ መውደድ፣ እኔ ብቻ አውቃለሁ ማለት፣ የተለያዩ ነገሮችን የምንሆነው ትዕቢት ሲኖርብን ነው። ስለዚህ እግዚአብሔር የሚወደው ይቅርታ ይህ ነው። ይቅር ማለት ከቻልን ኢየሱስን እንወደዋለን። እግዚአብሔር ይሄንን መልእክት በጌታ ለምናችኋለሁ። ይህን መልእክት እግዚአብሔር እንደተናገራችሁ፣ እግዚአብሔር መልእክት እንዳስተላለፋችሁ አድርጋችሁ ተቀበሉት። ያዳመጣችሁ ሰዎች ማለት ነው። መጨረሻ የጻፍኩት ይሄን ነው። ይህን መልእክት የምትሰሙ ሰዎች ይህን ትምህርት በሰማችሁ ሰዓት እንደ መልእክት ውሰዱት። እግዚአብሔር ራሱ እንደተናገራችሁ አድርጋችሁ ቆጥራችሁ ውሰዱት። ይቅር አድርጉ፣ ይቅርታ አድርጉ፣ ይቅርታ ተቀበሉ። በዛ ውስጥ በረከታችሁ ይለቀቃል። ይቅር ማለት በረከት ነው። በቃ ይቅር ማለት ሌላ ነገር አልጠቀስኩም። ብዙ ምጽፋቸው ብዙ የጻፍኳቸው ነገሮች አሉ። ይሄ በቃል ይቅርታ በረከት ነው። በቃ ይቅርታ የምናደርግ ከሆነ በረከት አለን። በሁሉ ነገር በረከት አለን። በአገልግሎታችን እንባረካለን፣ በገንዘባችን እንባረካለን። ባለጠጎች ነን ዴጃ ኦልሬዲ። ግን በይቅርታ ሳናረግ በዛ ውስጥ በማግሮምሮም ውስጥ ሆነን የሚመጣ በረከት የለም፣ ይታሰራል በረከታችን ማለት ነው። ስለዚህ በረከታችሁን አስለቅቁ፣ በረከታችሁን አስለቅቁ እና እኔ የምላችሁ የእግዚአብሔር ልጅ ኢየሱስ ያስታረቀን ይቅርታ ማለት
ይቅርታንም መቀበል ስለሆነ ያስተማረን ይህን ስለሆነ ሰው ሁሉ ከሰው ሁሉ ጋር በሰላም ኑሩ የመጨረሻ መልእክቴ ነው። ይህ መልእክት በሰማችሁ ቁጥር እግዚአብሔር እንደተናገራችሁ መልእክት ከእግዚአብሔር ዘንድ እንደመጣላችሁ አድርጋችሁ ወዲያው አክሽን ውሰዱ። ይቅር ተባባሉ። ይቅር ደውላችሁ እኔ ጠዋት እንዳደረኩት ይህን ፕሮግራም ከመስራቴ በፊት ይቅር ብዬ ነው ከእህቴ ጋር አልኳችሁ። ስለዚህ በእናንተም አክሽን ውሰዱ። ከዛ በረከታችሁን አስለቅቁ። ከሰው ሁሉ ጋር በሰላም ኑሩ መጽሐፍ ቅዱስ እንደሚላችሁ። ስለዚህ የፕሮግራሜ የትምህርቴ ርዕስ በጣም ድንቅና መልካም እንደሆነ መልእክት እንደሆነ አድርጋችሁ ተቀበሉ። ተባረኩልኝ። እዚህ ላይ ያበቃለሁ። ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉ። ላልደረሳቸው አድርሱ። ቴንኪው ያደረጋችሁ እወዳችኋለሁ። ሻሎም